ለአምላካችን ለእግዚአብሔር ይሁን። እስኪ እንደለመድነው ደግሞ ቆመን የእግዚአብሔርን ቃል አንብበን ወደ ትምህርታችን እንገባለን። መሰረት አድርገን የተነሳነው የትምህርታችን ክፍል ኤፌሶን መጽሐፍ ነው። ኤፌሶን ምዕራፍ 2 ከቁጥር 1 እስከ 9 ባለፈው መግቢያ አድርገን ተነስተናል። ያንኑ ክፍል አንብበን ከዛ እንጸልያለን። እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ ከእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህ ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችን ፈቃድ እያደረግን በፊት እንኖር ነበር። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡም ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጣውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካው ከሥራ አይደለም። እግዚአብሔር ቅዱስ አምላክ የርኅራኄ ሁሉ አባት ቸር ሆንክ፣ የምትረዳ ምሕረትን ልታስተምረን የወደድክ መሐሪ አምላክ እግዚአብሔር በዚህ ሰዓት እኔና ወገኖቼ በፊት ያለን ቃልህን እንማር ዘንድ ፈቃዲ በመካከላችን ይሆን ዘንድ ምሕረትን በእያንዳንዳችን ላይ በዚህ ምሽት እንድታበዛ እንጠይቀሃለን። መንፈሲ በታላቅ ክብር እኔንም ሕዝብህንም እንድቆጣጠር ጊዜውን ሁሉ ለአንተ ክብር እንድታደርግ በጌታ በኢየሱስም ለመንኩ። ስለ ሁሉ እናመሰግንሃለን በጌታችን በኢየሱስ ክርስቶስ ቅዱስ ስም አሜን። ክብር ለጌታ ለኢየሱስ ይሁን። ባለፈው የእግዚአብሔር ምሕረት በሚል መማማር ጀምረናል። ጌታ ረድቶን መግቢያ ላይ አንዳንድ ነገሮችን አውርተናል። ትምህርቱ ምን ይይዛል የሚለውን ኮንቴንቱን ካወራን በኋላ መግቢያ ላይ ይሄን የኤፌሶንን መልእክት መነሻ በማድረግ ከዚህ በምንማርበት ጊዜ ከዚህ ትምህርት ምን እንማራለን የሚሉ መሰረታዊ ናቸው። ለዚህ ትምህርትም ዓላማ ይሆናል ብለን ያልናቸው 3 ነገሮችን አንስተን ጀመርን። ከዚህ ትምህርት ይህን ትምህርት ስንጨርስ እንደ እግዚአብሔር ፈቃድ የእግዚአብሔር ባህሪ በትክክል እንድንረዳ ያደርገናል። እግዚአብሔርን በምሕረቱ እንድናውቀው ያደርገናል ብዬ አስቀመጥ። ለሰዎች ልጆች ያለውን ርኅራኄ የተሞላውን ፍቅሩን በትክክል እንድናውቅም ያግዘናል። እንዴት ከእግዚአብሔርና ከሰውም ጋር መኖር እንደሚገባን ያግዘናል ብለን መነሻ አድርገን ተነሳንና የኤፌሶንን መጽሐፍ ከዛ ውስጥ ዋና አድርገን የተነሳ ነው በበደላችን ሙታን እንደነበርን። መሞት ሙታን የሚለው ቃላት ደግሞ ከእግዚአብሔር መለየት እንደሆነ ተነጋገረን። ጥቅሶችም ነበሩ። ከእግዚአብሔር ስለተለየን
የራሳችንን ሐሳብ ፈቃድ ማድረግ የምንችል ሳይሆን በቁጥጥር ስር እንደነበርን በዓለም ያለውን ፈቃድ ሐሳብ እንደምናደርግ በሥጋችን የሥጋን ምኞት እየፈጸምን ስንኖር እንደነበርን በዛ ውስጥ እንዳለን ምሕረት እንደመጣ ኤፌሶን መጽሐፍ ስናገር እንደነበረ ስናይ ነበር። ይህም ብቻ አይደለም፣ ሌላ ገዢ በሰይጣን ቁጥጥር ስር እንደነበር ከዚህ የተነሳ በዚህ ሁሉ ውስጥ በምንኖርበት ጊዜ መጠሪያው ምንድን ነው ብለናል? ሙታን የሚል መጠሪያ ተሰጥቶን እንደነበረ ካየም በኋላ የነገር ሁሉ ቁልፍ የሆነው ቀያሪ የሆነው ስንኝ ምንድን ነው? ነገር ግን የሚለው ትልቅ የተስፋ ቃል ይዞ የመጣ ቃል እንደሆነ ተነጋገርን። ነገር ግን የሚል ነገሮችን ሁሉ ይጨርሳል። ከዛ በፊት የነበረው ሙታን ነበራችሁ፣ እንዲህ ነበራችሁ ብሎ ጳውሎስ ለኤፌሶን ሰዎች እየነገረ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ፣ ሃሌሉያ! እግዚአብሔር አምላካችን በምሕረቱ ባለጠጋ ነው። እግዚአብሔር አምላካችን ለሰው ልጆች የምሕረቱን ባለጠግነት የገለጠ ቅዱስ አምላክ ነው። ለዘላለም ስሙ የተባረከ ይሁን። ይሄ ትልቅ ኢንተርቬንሽን እንደሆነ፣ ይሄ ደግሞ እግዚአብሔር የገለጠው በልጁ በኢየሱስ ክርስቶስ ጣልቃ ገብነት እውነተኛና ትልቁን ምሕረት እንደገለጠ ተነጋገርን። ይህን ካልን በኋላ ምሕረት ምንድን ነው የምለውን ትርጉሞችን ወደ መፈለግ ሄድን። በብዙ መጽሐፍ ቅዱሶች ከተጻፉባቸው ቋንቋዎች በመነሳት በዕብራይስጥ ምን ይላል፣ በግሪክ ምን ይላል የምለውን ቃላቶች ወደ ማየት ሄድንና ከዛ እነዚህ ቃላቶችን መሰረት በማድረግ የምሕረት ትርጉም ምንድን ነው የምለውን ከተነጋገርን በኋላ ነው የጨረስነው። ስለዚህ እያንዳንዱ ውስጥ ስለማልመለስ የምሕረት ትርጉም ምንድን ነው ብለን መጨረሻ ላይ የዘጋንበትን ትርጉሙን እሱን አንስቼ እንቀጥላለን። በተለያዩ ቋንቋዎች ባለፈው እንደነገርኳችሁ የግሪክ ወይም የዕብራይስጥ ቃላቶች የገለጹባቸው የእግዚአብሔርን ፕሮቴክሽን፣ ጥበቃ፣ ርኅራኄ፣ ፍቅር፣ ለቃል ኪዳን ታማኝነት ገላጭ እንደሆነ ቃላቶቹ ይህን ያሳዩ ነበር። ምሕረትን በተለያየ ወርድ በሚገልጽበት ጊዜ ይህን እንደሚገልጽ ካየም በኋላ መጽሐፍ ቅዱሳዊ የሆነ ምሕረት ወይም ቴዎሎጂካል ሜርሲ ትርጉሙ ምንድን ነው የምለውን ባየንበት ጊዜ እንደዚህ ነው ያልኩ። ምሕረት ማለት ከጥፋታቸው የተነሳ ወይም ከበደላቸው የተነሳ የሚገባቸውን ቅጣት፣ ጥፋት ወይም ሞት የሚገባቸውን ሰዎች ያ ነገር ተሰርዞላቸው የሚገባቸው ነገር ተሰርዞ የማይገባቸውን የእግዚአብሔርን ርኅራኄ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ታማኝነት፣ የእግዚአብሔርን ሁሉን ቻይነት የሆነ ፍቅሩን ማግኘት ምሕረት ማግኘት እንደሆነ በመነጋገር ዘጋ ነው። በማጠናበት ጊዜ የእንግሊዘኛውን እንዳለ ላንብብላችሁ። በተለይ እንግሊዘኛ ለምትረዱ ሌሎቹ ይቅርታ እንድታደርጉልኝ እየጠየቁ እንግሊዘኛ ለማውራት ፈልጌ ሳይሆን ቃላቶቹ በጣም ስለሚገልጹት እንደዚህ ይላል። ቴዎሎጂካል ሜርሲ ዲፊኒሽን ብሎ ማለት ነው ሜርሲ ኢዝ ጋድስ compassionate and gracious disposition by which he withholds the punishment that sinners justly deserve and instead offers forgiveness, restoration, and life without compromising his justice, ultimately fulfilled through Jesus Christ. ክብር ለአምላካችን ለእግዚአብሔር ይሁን። እነዚህ ጥቂት ለመግለጽ ልሞክር።
የመጀመሪያው ምንድን ነው የምለው? ጋድስ ኮምፓሽኔት ኤንድ ግሬሽየስ ዲስፖዚሽን፣ የእግዚአብሔርን ርኅራሄ የተሞላና ጸጋ የተሞላ፣ ምናልባት በደንብ አይገልጽም እንደ እንግሊዝኛው፣ የተሞላ ከርኅራሄው የተነሳ ቦታ መቀየር ይላል። ዲስፖዚሽን የሆነ ቦታ የነበረው ቦታው መቀየር። ጳውሎስ ምንድን ነው ያለው? ሙታን ነበራችሁ፣ በእናንተ የሆነ ቁጥጥር ስር ነበራችሁ። ከዛ ደግሞ አንስቶ ምንድን ነው ያለው በኤፌሶን? ከክርስቶስ ጋር በሰማያዊ ስፍራ አስቀመጠን። ፖዚሽናችንን ቀይረው ማለት ነው። እግዚአብሔር ከጸጋው የተነሳ ለማን ነው ይሄን ያደረገው ብሎ ደግሞ ስል by which he withhold his punishment፣ ቅጣቱን በመያዝ ራሱን በመቆጣጠር። ይገባሃል እኮ ቅጣት ይገባሃል፣ ሞት ይገባሃል፣ ፍርድ ይገባሃል። ግን እግዚአብሔር ራሱን በመቆጣጠር ቅጣቱን በመያዝ በመተው ሞት የሚገባውን ሰውዬ ሕይወት ሲሰጠው፣ ክብር ለኢየሱስ ይሁን። አሜን በሉኛ። ቅጣትን በመያዝ ምን አይነት ዛት ሲነርስ ጀስት ዲዘርቭ፣ የሚገባውን ኃጢአተኛው የሚገባውን ሞት እሱን በመያዝ ቅጣቱን በመያዝ እግዚአብሔር ቦታ ሲቀየር፣ እንኳን ቦታ ተቀየረላችሁ። ቦታ ተቀይሮልሃል። የኃጢአት ባሪያ አይደለህም። ምሕረት ያገኘ ሰው ነህ። ክብር ለኢየሱስ ይሁን። ከዛ ምንድን ነው የምለው? ዲዘርቭ የሚያደርገውን ይሄም አደረገ ካለ በኋላ ኢንስቴድ ኦፈርስ ፎርጊቭነስ፣ በሱ በሚገባውን በደል ሞት ከመቀበል ይልቅ ምሕረትን አገኘ፣ ይቅርታን ማግኘት። ይቅርታ ብቻ አይደለም፣ ሪስቶሬሽን። ክብር ለኢየሱስ ይሁን። ሪስቶሬሽን ማለት ወደ ኦሪጂናል ቦታ መመለስ። ወገኖቼ የሰው ኦሪጂናል ቦታ ወይም ትክክለኛ የመጀመሪያ ቦታ የሚገባው ቦታ እግዚአብሔር አዳምና ሔዋንን ሲፈጥር ፊት ለፊት ከእግዚአብሔር ጋር እንዲኖሩ ባደረገበት ትክክለኛው ከእግዚአብሔር ጋር የነበራቸው ኮኔክሽን፣ ኮሚኒኬሽን እግዚአብሔር በኤደን ገነት ውስጥ መጥቶ በሚመላለስበት ጊዜ አዳም ምን ያህል ደስ ስለው ከአምላኩ ጋር ኮሚኒኬት እንደሚያደርግ ያኔ የነበረውን ትክክለኛ ፐርፌክት የሆነ ሰውና እግዚአብሔር ያላቸውን ሪሌሽን ወይም ግንኙነት እሱን መመለስ ነው ሪስቶሬሽን የምለው። ምሕረት ይሄን ያደርጋል፣ ሰውን ወደ ትክክለኛው ቦታ። ስለዚህ ከክርስቶስ ጋር አምጥቶ ኃጢአተኛውን አውጥቶ ከክርስቶስ ጋር በሰማያዊ ስፍራ ከእርሱ ጋር አስቀመጠን ስል እግዚአብሔር ወደዛ ቦታ መለሰን። ክብር ለኢየሱስ ይሁን። የምሕረት ሁሉ አባት የሆነ እግዚአብሔር ስሙ የተባረከ ይሁን። ክብር ለጌታ ለኢየሱስ ይሁን። ከዛ ሪስቶሬሽን ካለ በኋላ ላይ ሕይወት ሰጠን ይላል አለ ጳውሎስ። ከክርስቶስ ጋር ሕይወትን ሰጠን ዊዛውት ኮምፕሮማይዚንግ ሂዝ ጀስቲስ። ይህንን ሌላ ጊዜ አወራዋለሁ። እውነትና ምሕረት ጋር ነው የማወራው። ይሄ ዊዛውት ኮምፕሮማይዚንግ ሂዝ ጀስቲስ የምለው የሚገባውን እግዚአብሔር ፍርድን አያጣምምም። በደለኛው የሚገባውን እግዚአብሔር አምላክ በትክክለኛ ያን ነገር አይተውም። ግን እግዚአብሔር በእኛ ቦታ ልጁን በመላክ ምሕረትን አገኘ። ክብር ለኢየሱስ ይሁን። ክብር ለጌታ ለኢየሱስ ይሁን። ስለዚህ ምሕረት ማለት ይሄ ነው ትርጉሙ። በእኔ መረዳት በገባኝ በትንሽ በተረዳሁት ምሕረት እንዲህ ገልጿል። አንደኛው እንግዲህ ወደሚቀጥለው ሲሄድ ባለፈው ኮንቴንቱን ስነግራችሁ፣ አንደኛው ደግሞ ምሕረት የእግዚአብሔር ባህሪ ወይም ማንነቱ መገለጫ ነው። ችን ያዙ። ምሕረት የእግዚአብሔር ባህሪ ወይም ማንነቱ መገለጫ ነው። ዛሬ እዚህ ላይ ነው የምንቆየው እንደ እግዚአብሔር ፈቃድ። እግዚአብሔር መገለጫው የማንነቱ መገለጫ የባህሪው መገለጫ ምሕረቱ ነው። እግዚአብሔር መሐሪ ነው። ዘጸአት ጋር እንሄድና አንድ ክፍል እናነባለን መጀመሪያ። ስለዚህ አንድ ብላችሁ እግዚአብሔር ራሱ መሐሪነቱን አውጇል ብላችሁ ያዙ።
የተለያዩ መሐሪነቱን ያወጁትን ሰዎች እናነሳለን በኋላ። ስለዚህ መጀመሪያ እግዚአብሔር ማንነቱ ምሕረቱ እንደሆነ የእግዚአብሔር ማንነት የእግዚአብሔር መገለጫው ምሕረቱ እንደሆነ አንዱ የተናገረው እግዚአብሔር ራሱ ነው። ዘጸአት 34 ቁጥር 6 ጀምሮ ያለውን አነባለሁ። እግዚአብሔር መሐሪ ሞገስ ያለው ታጋሽ ባለብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛንም ከቶ የማነጻ የአባቶችንም ኃጢአት በልጆች እስከ 3 እስከ 4 ትውልድ ድረስ በልጅ ልጆች የማመጣ አምላክ ነው ስል አወጀ። ማን ነው ያወጀው? እግዚአብሔር ነው ይሄን ያወጀው። እግዚአብሔር ይሄን ያወጀው ወገኖቼ፣ እግዚአብሔር ይሄን ያወጀው የእስራኤል ሕዝብ እግዚአብሔርን ካዛዘነ በኋላ ቀጣይ ያለው ከዛ በፊት ባለው ምዕራፍ በ33 ላይ የእግዚአብሔር ሰው ሙሴ ወደ ተራራ በወጣ ጊዜ እግዚአብሔር ጋር ልነጋገር እግዚአብሔር በጠራው ጊዜ በተራራ ላይ ወጥቶ በተራራ ላይ ሙሴ በቆየ ጊዜ ከአሮን ጋር ሆኖ ያላቸውን ወርቅ ከጆሮአቸው ከአንገታቸው ሰበሰቡና ለአሮን ሰጥቶ የወርቅ ጥጃ በሰሩ ጊዜ እግዚአብሔር ሕዝቡ የሚተዳደርበትን ጽላት በራሱ ጽፎ ለሙሴ በሰጠ ጊዜ እግዚአብሔር ለሙሴ ለሕዝቡ መተዳደሪያ እየሰጠ ለሕዝቡ የሚመሩበትን ለሙሴ እየሰጠ ሕዝቡ ግን እዛ ጋር የወርቅ ጥጃ ሰርቶ ለጥጃው ያመልካል። ከዚህ የተነሳ እግዚአብሔር ከተቆጣ በኋላ እግዚአብሔር መለስ ብሎ አቤት 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 የእግዚአብሔር ምሕረት! ይሄ ሕዝብ አስቡ ወገኖች፣ እግዚአብሔር ለነሱ ለሙሴን እያነጋገረ ለነሱ የሚገባውን ነገር እያዘጋጀ የሚመሩበትን ትእዛዝ ሕግ እየሰጠ እነሱ ግን እዛ ዞር ብሎ ጥጃን ያመልካሉ። ለዚህ ምንድን ነው የሚገባቸው? እውነታው ምንድን ነው የሚገባቸው? ፍርድ ነው የሚገባቸው? ሞት ነው የሚገባቸው? እግዚአብሔር ራሱ ግን እንዲህ ብሎ አይወጀ። እግዚአብሔር ምሕረት የተሞላ ነው። እግዚአብሔር ቸርነት የተሞላ እንደሆነ ባህሪው እግዚአብሔር ይቅር ባይ እንደሆነ እግዚአብሔር ጨካኝ እንዳልሆነ እግዚአብሔር ሩህሩህ እንደሆነ እግዚአብሔር ራሱን ዲክሌር አደረገ፣ አወጀ። እግዚአብሔር ምሕረቱን አውጆልን ነው እየኖርን ያለ ነው። ትላንት እንደነበር ነው በሄድንባቸው መንገዶች እንደነበር ነው አይደለም። እግዚአብሔር መሐሪ ነው። አሜን በሉኛ። እግዚአብሔር ራሱ መሐሪ መሆኑን መሐሪነቱ ምሕረቱ ባህሪው መሆኑን እግዚአብሔር ራሱ አወጀ። እንዲህ ነው ያለው፣ እግዚአብሔር ሩህሩህና ቸር አምላክ ነው። ባለፈው ዲፋይን ስናደርግ አስታውሳችሁ ከሆነ እያንዳንዱ ቃላቶች ውስጥ ርኅራኄን ይገልጣል፣ ቸርነትን ይገልጣል፣ የተለያዩ ወርዶች የሚያሳዩት እሱን ነው እዚህ ጋር ዲክሌር እያደረገ ያለው። እግዚአብሔር ሩህሩህና ቸር አምላክ ነው። እግዚአብሔር ለቁጣ የዘገየ አምላክ ነው። ፍቅሩና ታማኝነቱ የበዛ አምላክ ነው። ይሄን ያወጀው እግዚአብሔር ራሱ ነው። ይሄ ሁሉ የሚያሳየው የእግዚአብሔርን ምሕረት ነው። የእግዚአብሔርን ይቅር ባይነት ነው። የእግዚአብሔርን ታጋሽነት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ባህሪ መሆኑን እግዚአብሔር ራሱ ገለጠው። ሙሴም ደግሞ ተረከው። ሁለተኛ የእግዚአብሔር ማንነቱ ባህሪው ምሕረቱ መሆኑን ሙሴም ደግሞ ተረከው። ዘዳግም 4:29 እስከ 31 ባለው ክፍል ስናይ ዘዳግም 4:29 እስከ 31 ባለው ክፍል እግዚአብሔር አምላክ የምሕረት አምላክ መሆኑን ሙሴ ደግሞ ገለጠው። ይሄን ደግሞ ሙሴ የገለጠው ከጥፋታቸው የተነሳ በምድር ሊበትናቸው እንደሆነ ይነግራቸውና በምድር ሁሉ ትበተናላችሁ እግዚአብሔርን ስላሳዘናችሁ እግዚአብሔርን ስለበደላችሁ ካለ በኋላ
ከ29 ጀምሮ እንደዚህ ይላል። ነገር ግን እዚያም ሆናችሁ የት ተበትናችሁ ከአገራችሁ ወጣችሁ ከእስራኤል ሀገር ወጣችሁ ተበትናችሁ እዚህ ባላችሁበት በዛ ምድር ማለት ነው እዚያ ሆናችሁ አምላካችሁን እግዚአብሔርን በፍጹም ልባችሁና በፍጹም ነፍሳችሁ ብትፈልጉት ታገኙታላችሁ። አሜን አሜን። ምንም ያህል ብትበድሉ፣ ምንም ያህል ቢቀጣችሁ፣ ምንም ያህል አሳልፎ ቢሰጣችሁ ጨክኖ አይተውም፣ ይመጣል። እግዚአብሔር ባህሪ ነው፣ መሐሪነት ባህሪ ነው። ታገኙታላችሁ። ስትጨነቅ እና ይህ ሁሉ ነገር ስደርስብህ ያን ጊዜ እዛ እንደ ባሪያ ሲጫወቱብህ እንደፈለጉ ሲያግዟችሁ ሲጫወቱባችሁ ያ ሁሉ ስደርስባችሁ ያን ጊዜ በኋለኞቹ ዘመናት ወደ አምላኪ ወደ እግዚአብሔር ትመለሳለህ፣ ትእዛዛትህን ትታዘዝለትህም አለ። አምላኬ እግዚአብሔር መሐሪ አምላክ ነውና አይተውህም ወይም አያጠፋህም፣ ወይም ደግሞ ለአባቶች በመሐላ ያጸናቸውን ቃል ኪዳን አይረሳም። ክብር ለጌታ ለኢየሱስ ይሁን። ባለፈው ከተለያዩ ቋንቋዎች የወሰናቸውን ቃላቶች ተጠቅሟል። እዚህ ሙሴ ሲናገር ከበደላችሁ የተነሳ አሳልፎ ቢሰጥና እዛ ሆነ ብትጮህ እግዚአብሔር ይሰማሃል። ወገኖቼ እግዚአብሔር መሐሪ ነው። እግዚአብሔር መሐሪ ነው። የትም ሁኑ፣ ምንም አይነት ውስጥ ሁኑ፣ የትም ጋር ከሄዳችሁበት መንገድ ከሄዳችሁበት በደል የተነሳ የሆነ ነገር ደርሶባችሁ ቢሆን እግዚአብሔር መሐሪ ነው። እግዚአብሔር አሁንም ይራራል። እኛ የምናመልከው ጨካኝ አምላክ አይደለም፣ የሚራራ አምላክ ነው። ከዚህ የተነሳ ምንድን ነው ያላቸው? ቁጥር 31 ላይ አምላኬ እግዚአብሔር መሐሪ አምላክ ነውና፣ አሜን አሜን። መሐሪ አምላክ ነውና አይተውህም ወይም አያጠፋህም። ጥፋት ይገባሃል፣ መተው ይገባሃል፣ ግን እሱ አይተውህም። ለምን? ባህሪው ነው። ለምን? መሐሪ አምላክ ነው። ይሄ መገለጫው ነው። የእግዚአብሔር ባህሪው መሐሪነቱ ነው። ይሄም ብቻ አይደለም፣ ለአባቶች በመሐላ ያጸናላቸውን ቃል ኪዳን አይረሳም። እግዚአብሔር ቃል ኪዳኑን የሚጠብቅ አምላክ ነው። እግዚአብሔር ስለ ቃል ኪዳኑ ስም ምሕረቱን በእኛ ላይ ያበዛል። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ እግዚአብሔር መሐሪ አምላክ ስለሆነ አይተወንም። ባህሪው ነው። በቃ ባህሪው ነው። ራሱ ባህሪው መቀየር አይችልም። እግዚአብሔር መሐሪ ነው። ለዚህ ነው በደለኞችን እየጠራ በቤቱ ሕይወታቸውን ታሪካቸውን እየቀየረ ለመንግስቱ የሚያዘጋጀው። እግዚአብሔር መሐሪ አምላክ ነው። እግዚአብሔር አያጠፋም። እግዚአብሔር ታጋሽ አምላክ ነው። ስለዚህ መሐሪነት ወይም ምሕረት የእግዚአብሔር ባህሪ መገለጫ ወይም ማንነቱ ነው። ክብር ለኢየሱስ ነው። ዮናስ ትዝ አለኝ፣ ይዤ የመጣሁት አይደለም። እምቢ ብሎ ከሄደ እምቢ ከማለቱ የተነሳ መርከቧ ያቺ መርከብ ተናውጣ በኋላ ዕጣ ወጥቶበት ስጣም አብሮ ሲገባ አይተውህም ይላል። አልተወውም እግዚአብሔር ዮናስን። አብሮት ገባ። በሲኦል ውስጥ ሆኜ ጮኽኩ አለ። እግዚአብሔር ስጮህ ይሰማል ወገኖቼ። የትም እግዚአብሔር አምላክ ከአንተ ጋር ከአንቺ ጋር ይሆናል። እግዚአብሔር ይሰማል። እግዚአብሔር የምህረት አምላክ ነው። እሰይ አባት አለን የሚራራ። በቃ ሰው ያቅተዋል፣ ሰው ይደክመዋል። ዛሬ ማሳዘን ነገም እንዲያደረገኝ እግዚአብሔር መሐሪ ነው። እግዚአብሔር ይሸከማል። እግዚአብሔር ይችላል። እግዚአብሔር ባህሪው ነው፣ መገለጫው ነው። ክብር ለኢየሱስ ይሁን። ዳዊት ጋር ደግሞ ሶስተኛ ምህረትን ካወጁት አንዱ ደግሞ ዳዊት ነው። መዝሙረ ዳዊት 145 ቁጥር 8 እና 9 ላይ እንደዚህ ይላል።
እግዚአብሔር ሩሩና መሐሪ፣ ለቁጣ የዘገየ ታማኝነቱም የበዛ ነው። አሜን አሜን። እግዚአብሔር መሐሪ፣ ለቁጣ የዘገየ ታማኝነቱም የበዛ ነው። እግዚአብሔር ለሁሉ ቸር ነው፣ ምሕረቱም በፍጥረቱ ሁሉ ላይ ነው። እግዚአብሔር ምሕረቱ ለፍጥረት ሁሉ ነው ይላል ዳዊት ከራሱ አልፎ። እግዚአብሔር መሐሪ ነው ወገኖቼ። እግዚአብሔር ለቁጣ የዘገየ ነው። ጥፋት ስላየ ብቻ ለቁጣ አይቸኩልም። የምመለሰውን የሚታገስ፣ የሚቀበል፣ የሚረዳ፣ የሚያግዝ፣ የሚያቆም አምላክ ነው። ለዘላለም ስሙ የተባረከ ይሁን። መዝሙር 103 ቁጥር 8 ከ8 እስከ 12 መዝሙር 103 ከቁጥር 8 እስከ 12ም ዳዊት ራሱ ያወጀውን የእግዚአብሔርን ምሕረት እናገኛለን። እንደዚህ ይላል፣ እግዚአብሔር ሩሩህና መሐሪ፣ ለቁጣ የዘገየ ታማኝነቱም የበዛ ነው። እርሱ ሁል ጊዜ በደልን አይከታተልም፣ እየተከታተለ በደለኛ አያደርግህም፣ ይልቁን እየተከታተለ ይምርሃል። አሜን አሜን። እግዚአብሔር መሐሪ ነው፣ ለዘላለም አይቆጣም፣ እንደ ኃጢአታችን አልመለሰልንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ ለሚፈሩት ምሕረቱ ታላቅ ናት። ወገኖቼ ጳውሎስ በኤፌሶን እግዚአብሔር በምሕረቱ ባለጠጋ ስለሆነ እንዳለው፣ እዚህ ጋር ደግሞ ዳዊት የእግዚአብሔርን ምሕረት ሲገልጥ ሰማይ ከምድር ከፍ እንደሚል የእግዚአብሔር ምሕረት ታላቅ ናት። የእግዚአብሔር ምሕረት ገደብ የለውም እያለ ነው፣ የምለካ አይደለም። እግዚአብሔር መሐሪ ነው። እናውጃለን። እስኪ እጆቻችሁን አንሱና እግዚአብሔር መሐሪ ነው። እግዚአብሔር በምሕረቱ ባለጠጋ ነው። የእግዚአብሔር ምሕረት ታላቅ ናት። ሃሌሉያ! ምሕረቱ ታላቅ ናት። እንዴት ሰማይ ከምድር እንደሚርቅ አይገመትም እያለን ነው። ምሕረቱ ነው በቤቱ እያኖረን ያለው። ለዚህ እኮ ነው ዳዊት ምን እንዳለ ምሕረትና ቸርነት በሕይወቴ ዘመን ሁሉ ይከተሉኛል። ከዚህ የተነሳ በእግዚአብሔር ቤት ለዘላለም እኖራለሁ። ወገኖቼ የምሕረቱ ታላቅነት ነው እያኖረን ያለው። እግዚአብሔር መሐሪ ነው። ስለዚህ እድለኞች ነን እንኳን የጌታ ሆናችሁ። እግዚአብሔር መሐሪ ነው። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። ኤርምያስም አውጇል። ኤርምያስም የእግዚአብሔርን ምሕረት እሱ በሰቆቃው ዘመን በሰቆቃው ኤርምያስ ውስጥ በመከራ ውስጥ በጭንቅ ውስጥ ኤርምያስ እንደዚህ ብሎ አውጀ። ምዕራፍ 3 ሰቆቃ ኤርምያስ ምዕራፍ 3 ሰቆቃ ኤርምያስ ምዕራፍ 3 ከቁጥር 18 እስከ 24 እንዲህ ይላል። እኔም ይላል ኃይሌ ከእግዚአብሔር ዘንድ ያለው ተስፋዬ ጠፋ አልኩ። ሁኔታውን አይቶ ያለበትን መከራ አይቶ ያለበትን ሰቆቃ አይቶ ምን አልኩ ይላል። በቃ ከእግዚአብሔር ዘንድ ያለው ተስፋዬ ጠፋ አልኩ። መከራዬና ችግሬን እሬትና ሐሞትን አስብ። ከዛ ነፍሴ እያሰበች በውስጤ ፈዘዘች። መከራውን ተስፋ መቁረጥ ከበበው። ከዛ እንዲህ አለ፣ ይህችን በልቤ አኖራለሁ፣ ስለዚህ ይታገሳለሁ። ወገኖቼ መልእክት ነው። ይህችን በልቤ አኖራለሁ፣ ስለዚህ ይታገሳለሁ። ኤርምያስ በመከራ ውስጥ እያለ በጭንቅ ውስጥ እያለ ነገር ሁሉ ግራ በገባው ጊዜ ተስፋ በቆረጠ ጊዜ ከእግዚአብሔር ዘንድ ያለው ተስፋዬ ጠፋ አልኩ ይላል።
ተስፋም ሁሉ የጠፋ ሆኖ በታየው ጊዜ እንደዚህ ይላል፣ ይህችን በልቤ አኖራለሁ፣ ስለዚህ እታገሳለሁ። ዛሬ በሕይወታችሁ ዘመን በልባችሁ የምታስቀምጡ ስንቅ ይሄ ይሁን። ኤርምያስ እንዲህ አለ። ኤርምያስ ያለውን በልቤ አኖራለሁ እታገሳለሁ ያለው መከራ ውስጥ ያላችሁ፣ ችግር ውስጥ ያላችሁ፣ ጭንቅ ውስጥ ያላችሁ፣ ነገር ግራ የገባችሁ ዛሬ ስሙኝ። እንደዚህ ነው፣ ይህችን በልቤ አኖራለሁ ስለዚህ እታገሳለሁ። የመከራን የጭንቅን መከራ ዘመን የምናልፍበት ትዕግስትን የሚሰጥ ጉልበት የሚሆን ኤርምያስ እንደዚህ ይላል፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄውም አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው። ክብር ለጌታ ለኢየሱስ ይሁን። ምንድነው መከራ ጭንቅ ከቦት ይህችን በልቤ አኖራለሁ ያለው ምንድነው? የእግዚአብሔርን ምሕረት። ከእግዚአብሔር መኖሬ እኮ ጭንቅ ውስጥ ይሁን መከራም ውስጥ ይሁን እንደዚህ የተጨነቅኩም የኖርኩት ከእግዚአብሔር ምሕረት የተነሳ እንጂ ስለሚገባኝ አይደለም አለ ኤርምያስ። ስለዚህ እችን በልቤ አኖሬ ለነፍሴችን ሰብኬ እታገሳለሁ። በልቤችን አኖራለሁ ስለዚህ እታገሳለሁ። ምኑን? እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ባለጠጋ ነው በምሕረት። ከዚህ የተነሳ ራሴን ኮንትሮል አድርጌ ምሕረቱን እያሰብኩ ነገን ወደፊት እራመዳለሁ። ከዚህ የተነሳ እንዲህ አለ፣ ነፍሴ እንዲህ አለች አለ። ከዛ ቁጥር 24 ላይ እግዚአብሔር ድል ፋንታዬ ነው፣ ስለዚህ ተስፋ አደርገዋለሁ። ምሕረቱን ስናስብ ነገን እግዚአብሔርን ተስፋ እናደርጋለን። ምሕረቱን ስንመለከት እግዚአብሔር ስለሚራራ፣ እግዚአብሔር ስለሚደርስ፣ ምሕረት ባህሪው ስለሆነ፣ ምሕረት ማድረግ ባህሪው ስለሆነ፣ የእግዚአብሔር ባህሪ ስለሆነ የትኛውም ሁኔታ ውስጥ ጉልበታችን ይበረታል። ይህን ስናስብ እንጸናለን። የትኛውም መከራ አያንበረክከንም። ምን ስናስብ? መኖራችን በምሕረቱ መሆኑን ስናውቅ። ይህንን ነው ኤርምያስ ያወጀው። እግዚአብሔር ምሕረቱ ብዙ ነው ርኅራኄው አያልቅምና። ሚክያስም ደግሞ በትንቢቱ ምሕረቱን ሰብኳል። ትንቢተ ሚክያስ ምዕራፍ 7 ቁጥር 18 እስከ 19 ወገኖቼ፣ እግዚአብሔርን ምሕረት ነው ዛሬ የምናውጀው፣ በደንብ ነው የምናውጀው ዛሬ። ሚክያስ አወጀ። ትንቢተ ሚክያስ ምዕራፍ 7 ቁጥር 18 እስከ 19 እንደዚህ ያለ እሱ ደግሞ ስለ እግዚአብሔር ማንነት ስናገር በደልን ይቅር የምል የርስቱንም ቅሬታ አመፅ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ምሕረትን ይወዳልና ቁጣውን ለዘላለም አይጠብቅም። ቁጣን ለዘላለም አታስቀምጥም አለ ሚክያስ ደግሞ። ለምን? ምሕረትን ይወዳል። እንደ እግዚአብሔር ያለ ምሕረትን የሚያደርግ ለቅሬታዎቹ የሚራራ የለም። ማን ነው ያለው? ሚክያስ። እንደዚህ እንደ እግዚአብሔር ያለ ማን ነው? እንደ እግዚአብሔር ያለ ማንም የለም። ምሕረቱ ብዙ ነው፣ ቸርነቱ ብዙ ነው። ክብር ለጌታ ለኢየሱስ ይሁን። እንግዲህ ብሉይ ኪዳን ውስጥ እነዚህ ነገሮችን ካነሳን አዲስ ኪዳን ውስጥ ደግሞ 1-2-3 ቦታ አይተን ሰዓት አለኝ ቶሎ ላለው ጳውሎስ ስለ ኤፌሶን 2:4 ላይ ያለውን 4-5 ያለውን ብዙ ባለፈውም ስላነሳን እሱ ላይ ብዙ አልቆይም። ግን ምንድነው ያለው? እግዚአብሔር በምሕረቱ ባለጠጋ ስለሆነ። ይሄን ያለው ጳውሎስ ሞት የሚገባውን በቃ ሙታን የሆኑትን እነሱን አውጥቶ ከክርስቶስ ጋር በሰማያዊ ስፍራ አስቀመጠ። ማንን? ሌላው የሚገዛውን መጫወቻ የሆነውን። ወገኖቼ ውጪ ያሉ ሰዎች ልንራራላቸው ይገባል፣ ልንደርስላቸው ይገባል። በሞት ስር ነው ያሉት። ገዢያቸው ሌላ ነው። ፈልጎ መምጣት አይችሉም።
የገዛቸው አለ። ስለዚህ ልንደርስላቸው ይሄን እውነት ልንነግራቸው ይገባል። እግዚአብሔር ከዛ በደለኛውን ሊያወጣ የሚችል አምላክ ስለሆነ በምህረቱ ባለጠጋ ስለሆነ የትኛውን አይነት በደል እግዚአብሔርን አይከለክልም። እግዚአብሔር ከዛ ውስጥ ሰው ማውጣት ይችላል። እግዚአብሔር በምህረቱ ባለጠጋ ነው። ክብር ለጌታ ለኢየሱስ ነው። አውጥቶ መልቀቅ አይደለም፣ ከልጁ ከኢየሱስ ክርስቶስ ጋር በሰማያዊ ስፍራ አስቀመጠን። ምህረቱ ባለጠግነቱ ይሄን ያህል ነው። ጳውሎስ አንደኛ ጢሞቴዎስ ላይ 1:15 ለጢሞቴዎስ ደግሞ መልእክት በምጽፍበት ጊዜ ከዛ ስለ ራሱ የእግዚአብሔርን የምህረት ባለጠግነት ስገልጥ እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 እና 16 አነባለሁ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ። ጳውሎስ ነው እያለ ያለው። ከኃጢአተኞች ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱም ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በሚሆን ደግሞ አሁንም ዋና ምን የኃጢአተኝነት ዋና በሚሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ክብር ለኢየሱስ ይሁን። የኃጢአተኞች ዋና የሚሆን እንኳን ያልተጻፈውን ሌላውን ተውትና ሰው ሲገደል ጳውሎስ እዛ እንደነበረ ሲያስገድል እንደነበረ መጽሐፍ ቅዱስ ይነግረናል። ነፍሰ ገዳይ ነው ይሄ ሰውዬ። የኃጢአተኞች ዋና ነው። ፍርድ የሚገባው ሰው ነው። የብዙዎች ደም ያፈሰሰ ሰው ነው። የብዙዎች ደም ወደ እግዚአብሔር ሲጮሁ ከእጁ ያለበት ደም ያለበት ሰው ነው። ነፍሰ ገዳይ ነው። ነፍሰ ገዳይ የሆነው ሰውዬ እንደዚህ ይላል፣ እኔን ምሳሌ ያደረገ ሰው እኔን አይቶ የትኛውም ኃጢአተኛ መዳን እንደምችል እኔ ምሳሌ ነኝ። ምሕረቱን በእኔ ላይ ገለጠው። የእግዚአብሔር ምሕረት ከየትኛውም ኃጢአት ሰውን ያድናል። ክብር ለኢየሱስ ይሁን። ይሄንን ማዳን ለመግለጽ ስል እኔን አዳነኝ፣ እኔን ምሕረት ሰጠኝ። ምሕረቱ በእኔ ላይ ተገለጠ። ስለዚህ ወገኖቼ የእግዚአብሔር ምሕረት ትልቅ ነው። የእግዚአብሔር ምሕረት የትኛውንም ኃጢአተኛ ያድናል። ስለዚህ ልናውጅ ይገባል። ነፍሰ ገዳዮች ሰውን እየገደሉ ያሉ፣ ብዙ ነገሮች እያደረጉ ያሉ፣ ምሕረት የማያድነው ሰው የለም። ከክርስቶስ ኢየሱስ የተነሳ የእግዚአብሔር ምሕረት የማያድነው የትኛውም ኃጢአት እንደሌለ ጳውሎስ እኔ ምሳሌ ነኝ ይላል። የምሕረቱ መገለጫ ምልክቱ የሚዘምርልኝ ሰው ብኖር እንዴት ጥሩ ነው። ኢየሱስ ለዘላለም ጌታ ነው። ወገኖቼ እኔም ወደ ሕይወቴን ብመለከት ወደ ኋላ እያንዳንዳችሁ ሕይወታችሁን ብትመለከቱ እኛን ያዳነን ማን ነው? ምሕረቱ ደርሶልን ነው። እግዚአብሔር በምሕረቱ ባለጠጋ ነው። ጳውሎስ ይህን ነው ያወጀው። ሁለተኛ ቆሮንቶስ 1:13 ላይ ደግሞ የምሕረት ሁሉ አባት ይላል። አማርኛው የርኅራኄ አባት ይላል። የእንግሊዘኛው ግን ፋዘር ኦፍ ሜርሲስ ይላል። የምሕረት ሁሉ አባት እግዚአብሔር ነው። የምሕረት ሁሉ አባት እግዚአብሔር ነው። ሃሌሉያ! እግዚአብሔር መሐሪ ነው እያልኩ ነው። እግዚአብሔር ባህሪ ነው መሐሪነት እያልኩ ነው። የማያድነው ኃጢአት የለም። የማይፈውሰው ኃጢአት የለም። እግዚአብሔር ይቅር የማይለው ኃጢአት የለም። እግዚአብሔር መሐሪ ነው።
ቲቶ 3:4-5 ላይ ጳውሎስ ራሱ እንደዚህ ያለ፣ ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደድ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ስለዚህ እንደ ምሕረቱ መጠን ነው የዳነው። ምሕረቱ መጠን ደግሞ ልጁ ነው። የምሕረቱ መጠን የተገለጠው በልጁ በኢየሱስ ክርስቶስ ነው። ስለዚህ የእግዚአብሔር የምሕረት መገለጫ ልጁ ኢየሱስ ክርስቶስ ነው። ክብር ለጌታ ለኢየሱስ ይሁን። አንደኛ ጴጥሮስ 1:3-4 ቶሎ ለመጨረስ አንደኛ ጴጥሮስ ምዕራፍ 1:3-4 የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ካለ በኋላ እርሱ ከታላቅ ምሕረቱ የተነሳ የምሕረትን ታላቅነት ነው እዚህም የገለጠው። ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት ወለደን። አሜን አሜን። ከታላቅ ምሕረቱ የተነሳ ስለዚህ ይሄ የእግዚአብሔር ታላቅ ምሕረት በኤፌሶንም እንደተገለጠው እግዚአብሔር በምሕረቱ ባለጠጋ ተብሎ የተገለጸው የእግዚአብሔር ምሕረት ልጁ ኢየሱስ ክርስቶስ ነው። የእግዚአብሔር ምሕረት ልጁ ኢየሱስ ክርስቶስ ነው። በፈረንጆቹ አቆጣጠር ዛሬ ጃንዋሪ 2 2026 ነው። 2026 በእኛ በኢትዮጵያ አቆጣጠር ደግሞ በጣም የምወደው 2018 እንደምን 2018 ዓመተ ምሕረት ይሄንን ስም የሰጡ እግዚአብሔር ይባርካቸው። ዓመተ ምሕረት ማን ነው? ክርስቶስ ነው። ሬፈረንሱ መነሻው ክርስቶስ ነው። ክርስቶስ ለሰው ሁሉ የተሰጠበት ለፍጥረት ሁሉ ምሕረት ይዞ የተገለጠበት 2000 ዓመት አልፎታል። ስለዚህ ወገኖቼ እንደዚህ ነው የምላችሁ፣ የእግዚአብሔር ምሕረት ኢየሱስ ክርስቶስ ነው። እግዚአብሔር ከምሕረቱ በምሕረቱ ባለጠጋ ስለሆነ የተባለው ልጁን ኢየሱስ ክርስቶስ ሪፈር እያደረገ ነው። ያ ባለጠግነት ክርስቶስ ኢየሱስ ነው። እግዚአብሔር የምሕረቱ ታላቅነት የተባለለት የምሕረቱ ታላቅነት የተገለጠው በኢየሱስ ክርስቶስ ነው። እግዚአብሔር ለዘላለም የተባረከ ይሁን። ከዚህ የተነሳ ልጁ ኢየሱስ ክርስቶስ የእግዚአብሔር ምሕረት ስለሆነ የእግዚአብሔር ስጦታን ተቀበልን። እኛ ስንድን ስጦታውን የተቀበልነው ከራሳችን አይደለም። ለዚህ ነው ማንም እንዳይመካ ይላል ኤፌሶን ላይ መነሻ አድርገን የተነሳ ነው ክፍል። ማንም እንዳይመካ ከስራ አይደለም። ለምን? እግዚአብሔር ነው ስጦታ የሰጠን። ክብር ለጌታ ለኢየሱስ ይሁን። እዚሁ አቆማለሁ፣ ሰዓት ስለሄደ እዚሁ አቆማለሁ። ክብር ለጌታ ለኢየሱስ ይሁን። አንድ ሰው ቢያግዝን የምህረቱ መገለጫ ምልክቱ ቴዲ ብታግዝን 1-2 ብለን ጸልየን እንጨርሳለን። ወገኖቼ እንደኛ ያለ በደላችን ሕይወታችን በእግዚአብሔር ቤት የሚያኖረን እግዚአብሔርን እንድናገለግል የሚያደርገን ሰዎች አይደለንም። ምህረት እግዚአብሔር ባህሪው ስለሆነ ሩሩ ስለሆነ ቸር ስለሆነ ምህረት ስላደረገልን ዛሬ በቤቱ እንኖራለን። ዛሬ በፊቱ እንዘምራለን። ዛሬ በፊቱ እናገለግላለን ከምህረቱ የተነሳ። ስለዚህ የምህረቱ መገለጫ ምልክቱ የማይለምሻን ያለው በእውነቱ አልተጎለፈ